ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን ከታላቁ የአድዋ ድል 130ኛ ዓመት በዓል ዋዜማ የየካቲት 22 ቀን 2018 ዓ.ም ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ከአዲስ አበባ ወደ ባህር ዳርና ጎንደር የሚወስደውን ዋና የፌዴራል መንገድ ዘግቶ ባካሄደው ውጊያ ከ100 በላይ የብልጽግናውን ሰራዊት እርምጃ ሲወስድበት ከ20 በላይ የሚሆነውን ደግሞ በቁጥጥር ስር አውሏል። ከ90 በላይ የጦር መሳሪያ በእጁ ያስገባው ፋኖ ከ10 በላይ የብልጽግናውን ወታደራዊ ካምፖችም በትኗል። በቀዳሚነት ዝርዝሩ ይደመጣል። የፋኖ ሁለንተናዊ ድሎች በየቀጠናው ተጠናክሮ ቀጥሏል። በትግሉ አሁናዊ ደረጃና በቀጣይ ጉዞ ዙሪያ ለመምከር የተሰበሰበው የአማራ ህዝብ ድርጅታዊ አንድነታችሁን በሐሳብና የተግባር አንድነት አጽንታችሁ ወታደራዊ ዲሲፕሊንና አማራ አሸናፊነትን ተላብሳችሁ ታገሉ፣ ህዝቡ ከጎናችሁ ብቻ ሳይሆን ከፊታችሁ ቀድሞ ሊሞት የተዘጋጀ ነው ሲሉ ቃል ኪዳናቸውን አድሰዋል። ዝርዝሩን በዜናችን ይደመጣል። የህሊና እስረኛዋ ጋዜጠኛ በከባድ የኩላሊት ህመም እየተሰቃየች ሕክምና እንዳታገኝ ተከልክላለች ተብሏል። ኢትዮጵያውያን በከባድ ጨለማና በአስከፊ ስቃይ ላይ ናቸው ሲል ዓለም አቀፉ ሪፖርት እንዳጋለጠው ሁሉ ይህ ሪፖርትም በተግባር ታይቷል። ዝርዝሩን እናቀርብላችኋለን። ለ37 ዓመት የአገሪቱ ከፍተኛውን ስልጣን ጨብጠው የቆዩት አያቶላ አሊ ካሚኒ መገደላቸውን ተከትሎ አልተገደሉም እያለ ሲያስተባብል የነበረው የኢራን መንግስት ቁርጡ ከታወቀማ ምን ይደረጋል፣ የ40 ቀን የሐዘን ቀን አውጃለሁ ብለዋል። የአያቶላው መገደልና የጦርነቱ መጀመር ከገልፍ ባህረ ሰላጤው እስከ ቀይ ባህርና የአፍሪካ ቀንድ ድረስ ቀውሱ አስጊ መሆኑን የፖለቲካ ተንታኞች ይናገራሉ። የጣና ዜና በትንታኔ ዘገባው የተመለከተውም የኢራንን መንታ መንገድ ላይ መቆም ለብልጽግናው ስርዓት ድሮንና ዶላር እየሰጠ አማራን ሲያስገድል የኖረው የተባበሩት አረብ ኤምሬትስን መንግስት የኢራን ሚሳኤሎች ለጥቂት እንደሳቱትና አጠቃላይ ሁኔታውን በዝርዝር እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ በድጋሚ በአክብሮት እየጠየቅን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የጎጃሙ ድል ዝርዝር መረጃ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ በትናንትናው ዕለት በዳንግላ ከተማና አካባቢው ታላቅ ድል መቀዳጀቱ ይታወሳል። በዚህ ተጋድሎም ከ100 በላይ የብልጽግናው ሰራዊት እርምጃ ሲወሰድበት 20 የሚሆኑት ደግሞ እጃቸውን ለፋኖ ሰጥተዋል። ዲሽቃና ብሬንን ጨምሮ በአጠቃላይ 94 የቡድንና የነፍስ ወከፍ መሳሪያን ከብልጽግናው ሰራዊት ላይ መቀማት የቻለው ፋኖ ከ10 ሺህ በላይ የብሬንና የክላሽንኮቭ ተተኳሽም መረከቡን አስታውቋል። በውጊያው በርካታ የብልጽግናው ሰራዊት ካምፖች በሩ ሲሆን ከዳንግላ እስከ አባድራ እና ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮ ቢኮሎ በሚገኙ ቀጠናዎች የሚገኙ የብልጽግናው ሰራዊት ካምፖች ፈርሰው ሰራዊቱ መበተኑን የአጼ ቴዎድሮስ ህዝብ ግንኙነት ክፍል አስታውቋል። ተጋድሎውንና የተገኘውን ድል አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ የህዝብ ግንኙነት ክፍል በሰጠው ማብራሪያ የወገን ኃይል ከምስራቁ ወደ ምዕራቡ የጎጃም ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል እቅድ ከዳንግላ ባህር ዳር ዋናውን አስፋልት ለወራት ይዞ የነበረውን የጠላት ጥምር ኃይል በተቀናጀ መንገድ ለመምታት በወጣው ወታደራዊ ዕቅድ መሰረት ታላቅ ጀብዱ ተፈጽሟል ሲል ገልጿል። ከጃዊ ወደ ዳንግላ መውጫ ያሉትን ገዢ ቦታዎች ማለትም ከአሰጭ አጼ ዮሐንስና ወለቴ ላይ የሰፈረውን የብልጽግና ሰራዊት ማጥቃት የተጀመረው በትናንትናው ዕለት ገና ከጧቱ ጀምሮ መሆኑን የገለጸው የህዝብ ግንኙነት ክፍሉ ውጊያው በተጀመረ በአጭር ጊዜ ውስጥ የብልጽግናው ሰራዊት ብሬኑን ለፋኖ ማስረከቡን አስታውቋል። ተጋድሎ የተካሄደው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 105ኛና 109ኛ ኮሮች በጋራ ያደረጉ ሲሆን የሁለቱ ኮሮች የቅንጅት ውጊያ
አድማሱን በማስፋት ዳንግላ ከተማና መራዊ መካከል ጭሮ የተባለ ቦታ ላይ የሰፈረውን የብልጽግና ሰራዊት ፈጣን ምት በመምታት መበተኑንም የዙ ህዝብ ግንኙነት ክፍል ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ በብልጽግናው ሰራዊት ላይ ፈጣን ጥቃት በመፈጸም ድል ተቀዳጅቷል። የበረኛው ቀስተ ደመና ሻለቃ የሰራዊት አባላት በዛሬው ዕለት ከደብረ ኤልያስ ከተማና ከየቀጋት መገንጠያ በመነሳት ወደ አሰርማና ጎፍጭማ የሚባሉ ቀበሌዎች በተንቀሳቀሰው የብልጽግናው ሰራዊት ላይ ከፍተኛ ጥቃት በመፈጸም በርካታ ቁጥር ያለው የጠላት ኃይልን ሙትና ቆስለኛ ማድረግ እንደቻሉ የኮሩ ህዝብ ግንኙነት መምሪያ አስታውቋል። የኮሩ ህዝብ ግንኙነት ክፍል አክሎም አሰርማ ማርያም ላይ ሲንቀሳቀስ የነበረውን የጠላት ኃይል ጀግኖቹ የቀስተ ደመና ፋኖች ደፈጣ በመጣል ከባድ ምት አድርሰውበት ሲመልሱት፣ በተመሳሳይ ሰዓት ጎፍጭማ ከተማ ላይ በተደረገ ውጊያ ደግሞ በርካታ የጠላት ሰራዊት ሙትና ቆስለኛ ሆኗል ብለዋል። የአማራ ፋኖ ህዝባዊ ውይይቱን አጠናክሮ ቀጥሏል። የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ ብርቱ ተጋድሎ እያደረገ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ በየቀጠናው የሚያካሄደውን ሁሉን አቀፍ ተጋድሎ አጠናክሮ ቀጥሏል። በወታደራዊ ተጋድሎ ወረዳዎችን ነጻ በማውጣት ነጻ ቀጠናን እያሰፋ ሲሆን በህዝባዊ ውይይትም የትግሉን አሁናዊ ደረጃና ቀጣይ ጉዞ አስመልክቶ ለህዝብ እያወያየ ይገኛል። በአስተዳደሩ ዘርፍም የጊዜያዊ መንግስት መዋቅር በመዘርጋት ህዝብ ያመነባቸውን መሪዎች እያስመረጠ ትግሉ ህዝባዊነቱን ጠብቆ እንዲጓዝ እያደረገ ነው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ከደጃዝማች በላይ ዘለቀ ዕዝ ጋር በመሆን 18 የደቡባዊ ጎንደር ዞን ወረዳዎችን ነጻ ማውጣቱ ይታወሳል። ነጻ ባወጣቸው ወረዳዎች የተጠናከረ የህዝብ አስተዳደርን እየተከለና ህዝባዊ ውይይቶችንም እያካሄደ ሲሆን በዛሬው ዕለትም የአንበሳው ጋይንት ክፍለ ጦር አመራሮች ከጎብጎብ ከተማ ነዋሪዎች ጋር ውይይት ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። የዕለቱን ውይይት አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የአንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ክፍል በህዝባዊ ውይይቱ ወቅታዊ የአማራ ፋኖ የትግል ጉዳይና በመልካም አስተዳደር ዙሪያ ውይይት ተደርጓል። ማህበረሰቡም ትግሉን እያገዘ የቆየ መሆኑንና በቀጣይም ከትግሉ ጎን ሆኖ የጋራ ትግል የሚያደርግባቸውን ሁለንተናዊ ድጋፍ እንደሚያደርግ ጭምር ቃሉን ያደሰበት ሆኗል ሲል ገልጿል። የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ የአማራ ህዝብ የህልውና ትግል ተስፋ የታየበት መሆኑን የሚናገሩት አስተያየት ሰጪዎች አንድነታችሁን በመመስረታችሁ የትግሉን ህዝባዊነት ማስጠበቅ እንደምትችሉ አሳይታችሁናል። በቀጣይም ተቋማዊ አንድነታችሁን ወደ ሐሳብ አንድነትና የተግባር አንድነት በማሳደግ የተቀናጀ ትግል፣ ወጥ የፋይናንስ አሰባሰብ ስርዓት፣ ማዕከላዊነትን የጠበቀ ወታደራዊ መረጃዎችን ማድረስና ወታደራዊ ዲስፕሊንን ማስጠበቅ ከቻላችሁ የአማራ ህዝብ ከሊቅ እስከ ደቂቅ የትግላችሁ ደጋፊ ብቻ ሳይሆን አባልም መሆኑን ልናረጋግጥላችሁ እንወዳለን በማለት የውይይቱ ተሳታፊዎች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ከትግሉ ባለቤት የአማራ ህዝብ ጋር የሚያደርገውን ውይይት አጠናክሮ የቀጠለ ሲሆን በሌሎች የአማራ ክልል ግዛቶችም በተመሳሳይ የህዝብና የፋኖ መሪዎች ውይይቶች በተከታታይ እየተካሄዱ ይገኛሉ። የህሊና እስረኛዋ ጋዜጠኛ በጠና መታመሟ ተገለጸ። በአማራ ማንነቷ ምክንያት ለ3 ዓመት ለሚጠጋ ጊዜ በግፍ እስር ላይ የምትገኘው የቀድሞዋ የአስራት ቴሌቪዥን ጋዜጠኛ ገነት አስማማው በጠና መታመሟን የጣና ቴሌቪዥን ምንጮች አረጋገጡ። ጋዜጠኛዋ ባጋጠማት የኩላሊት ህመም ምክንያት ለተከታታይ 3 ቀናት ከመኝታዋ አለመነሳቷን የተናገሩት ምንጮቻችን የስርዓቱ መዋቅር የዜና እስከተጠናቀረበት ሰዓት ድረስ ሕክምና እንዳታገኝ ማድረጉንም ተናግረዋል። የአማራ ህዝብ ቋሚ ጠላት በሆነው የብልጽግናው ስርዓት የማንነትና የፖለቲካ እስረኛ የሆነችው ጋዜጠኛ ገነት አስማማው ያጋጠማት የጤና ችግር ከፍተኛ መሆኑን የሚናገሩት ምንጮቻችን ባጋጠማት ህመም ምክንያት መንቀሳቀስ ባለመቻሏ ካለፉት 3 ቀናት ጀምሮ ሊጠይቋት የሄዱ የቤተሰብ አባላትም መገናኘት አልቻለችም ሲሉ ገልጸዋል። ከዚህ በተጨማሪም ጋዜጠኛዋ ባጋጠማት የኩላሊት ህመም የተነሳ ምግብ እየተመገበች እንዳልሆነ የተናገሩት የጣና ቴሌቪዥን ምንጮች በዚህም የጤናዋ ሁኔታ እጅግ አሳሳቢ መሆኑንም ተናግረዋል። ጋዜጠኛ ገነት አስማማው በጸረ አማራው የብልጽግና ስርዓት የታሰረችው ከ3 ዓመት በፊት በዚህ ወቅት ተሰራበት ከነበረው የኔታ ሚዲያ ስቱዲዮ ውስጥ በስራ ላይ ያለች መሆኑ ይታወሳል። በወቅቱም ጋዜጠኛዋን አፍነው ወደ ፖሊስ ምርመራ የወሰዷት የስርዓቱ የደህንነትና የፖሊስ አባላት ስድብ፣ እንግልትና ድብደባ ይደርስባት እንደነበር በወቅቱ ተቀርጾ በተላለፈው የድምፅና የቪዲዮ ምስል መረዳት ተችሏል። ምናልባትም አሁን ያጋጠማት የኩላሊት ህመም የደህንነትና የፖሊስ አባላቱ ጋዜጠኛዋን በያዟት ወቅት ያደረሱባት አስከፊ አያያዝ ጋር የተገናኘ ይሁን ወይም በሌላ ምክንያት የተፈጠረ መሆኑን ከሕክምና
ሪፖርቱ በኋላ የሚታወቅ ይሆናል። ዛሬ በጠና ህመም ላይ የምትገኘው ጋዜጠኛ ገነት አስማማውን ጨምሮ ጋዜጠኛ ዳዊት በጋሻው፣ አባይ ዘውዱ፣ መስከረም አበራ፣ ጎበዜ ሲሳይና የካሜራ ባለሙያው ቴዎድሮስም በስርዓቱ ማንነት ተኮር እስር የተፈጸመባቸው ጋዜጠኞች ናቸው። የብልጽግናው ስርዓት ጋዜጠኛ ገነት አስማማውንና የተጠቀሱትን 6 የአማራ ጋዜጠኞች የህሊና እስረኞችን ጨምሮ ባለፉት 3 ዓመታት ከ88 በላይ ጋዜጠኞችን አፍኖ ሰውሯል። አስከፊ ስራ አስሯል። ድብደባ ፈጽሟል። ከ100 በላይ ጋዜጠኞች ደግሞ የስርዓቱን ጭቆና ሸሽተው በአስከፊ ሁኔታ በስደት ላይ ይገኛሉ። ይህን የተመለከተው የዓለም አቀፉ ጋዜጠኞች መብት ተሟጋቹ ሲፒጂ እና ኢንተርናሽናል ሚዲያ ሰፖርት አይኤምኤስ እንዲሁም ሂውማን ራይትስ ዎች በብልጽግናው ስርዓት የሚፈጸመውን የሐሳብ ነጻነት አፈናና የሚዲያ ባለሙያዎችን ሰቆቃ በተከታታይ ማጋለጣቸው ይታወሳል። የአያቶላ ፍጻሜና የኢራን መንታ መንገድ። የዕለቱን ትንታኔ የምንጀምረው ቀደም ባሉ 2 ክስተቶች ነው። እንደ ጎርጎሮሳውያኑ አቆጣጠር በ2006 ታህሳስ 30 ቀን የቀድሞው የኢራቁ ፕሬዝዳንት ሳዳም ሁሴን በጆርጅ ደብሊው ቡሽ ኦፕሬሽን መገደላቸውን የዓለም ሚዲያዎች ተናገሩ። ኦፕሬሽኑን በቀጥታ የመሩት ጆርጅ ቡሽም አንዱ የዓለም ስጋት ዛሬ ተሰናበተን ብለው ተናገሩ። ይህ ክስተት ከሆነ ከ6 ዓመታት በኋላ በ2011 መጨረሻዎቹ አካባቢ ባራክ ኦባማ ለሁለተኛ ዙር የፕሬዝዳንት ዘመን የምርጫ ቅስቀሳቸው ይህን ተናገሩ። 4 years ago I promised to end the war in Iraq. We did. I promised to refocus on the terrorists who actually attacked us on 9/11, and we have. We've blunted the Taliban's momentum in Afghanistan, and in 2014 our longest war will be over. A new tower rises above the New York skyline. Al-Qaeda is on the path to defeat, and Osama bin Laden is dead. ባራክ ኦባማ ሲናገሩ እንደሰማዋቸው ከ4 ዓመት በፊት ሽብርተኝነትንና አሸባሪዎችን ለማጥፋት ቃል የገባውትን ፈጽም ያለው ዋናው አሸባሪ ኦሳማ ቢንላደን ተገድሏል ሲሉ ይደመጣሉ። ኦባማ ይህን የተናገሩትም ሆነ ቢንላደንን ራሳቸው ሲቹዌሽን ሩም ሆነው በመሩት ኦፕሬሽን ፓኪስታን ገጠራማ መንደር ውስጥ አድነው ይዘው ገድለው አስከሬናቸውን ውቅያኖስ ውስጥ የጣሉት ለሁለተኛው የፕሬዝዳንትነት የምርጫ ቅስቀሳ ጥሩ የአቅም ማሳያ እንዲሆናቸው ነበር። አሁን ኦባማም ሆነ ኦሳማ፣ ሳዳምም ሆነ ቡሽ በቀድሞ ኃላፊነታቸው ላይ የሉም። አረባውያኑ ሲገደሉ አሜሪካውያኑ ደግሞ የስልጣን ዘመናቸውን ጨርሰው መጽሐፋቸውን በውድ ዋጋ ሸጠውና በየሀገሪቱ እየተዘዋወሩ የሰላም ሰባኪ፣ የስኬት ምልክት እየተባሉ በክብር ግብዣ እየቀረበላቸው የሚናገሩ ኤሊቶች ናቸው። ከዚህ በተጓዳኝም በዋናነት የቀጣዩን የአሜሪካ መሪዎችን እየፈለፈሉ ነው። አሁን ተራው የከበርቴው ዶናልድ ትራምፕ ነው። ከበርቴው ትራምፕ ዲሞክራት ፓርቲዎች ዶላር የተጫነ አህያ እያሉ በንቀት ቢጠሯቸውም ከአንዴም 2 ጊዜ ሴት እጩ ተወዳዳሪዎቻቸውን እየዘረሩ ነጩን ቤተ መንግስት አዘውበታል። አሁን ደግሞ የመካከለኛው ምስራቅ ተልዕኮ ይድረሰኝ ብለው ኢራን ገብተዋል። ከ8 ዓመት በፊት የሳውዲ አረቢያው ጋዜጠኛ ጀማል ካሾጌን ግድያ አስመልክቶ ሳውዲ አረቢያ ላይ የዲፕሎማሲ ሸምቀቆ አስገብተው የነበሩት ዶናልድ በሁለተኛው የፕሬዝዳንትነት ዘመናቸው አሳካዋለሁ ብለው በዋናነት የያዙት ትራንዛክሽን ዲፕሎማሲንና የመካከለኛው ምስራቅ መካከለኛ ሀያላንን ጉልበት መቀነስ ላይ ነው። የፍልስጤም ህዝብ የመከራ ጀማሪና ፈጻሚ እየተባለ የሚጠራው ሐማስን ከጋዛ ጠራርጎ ለማስወጣት የሞሳድን እቅድ ተጠቅመው ወደ ወጥመዳቸው ካስገቡት በኋላ ኔታንያሁና ትራምፕ እየተናበቡ ጋዛን የፍርስራሽ ክምር አደረጓት። ጋዛውያኑን ደግሞ ከዚህ አካባቢ ጥፉልን ሲሉ ከኦጋዴን እስከ ሀርጌሳ ድረስ ለመበተን በቅር ላይ ናቸው። በዚህ መሃል ደግሞ በየቀኑ ከዕለታዊ ጸሎቶቻቸው እኩል ሞት ለአሜሪካ፣ ሞት ለእስራኤል የሚለው መፈክር እንደ ጸሎት ማሳረጊያ የሚጠቀሙት አያቶላ አሊ ካሚኒ በመካከለኛው ምስራቅ ያላቸው ሚና ሊቆም ይገባል የሚል አቋም በቴል አቪቭና በዋሽንግተን የተያዘ ዕቅድ ነበር። ሰኔ ላይ ከጋዛው ጦርነት ጎን ለጎን ሄዝቦላህንና ኢራንን መውጋት የጀመረችው እስራኤል የሄዝቦላህና የሐማስ መሪዎችን እንደ ፖሊዮ ከታቢ ቤት ለቤት እየለቀመች ገደለቻቸው። ከዚህ በኋላ ከኢራን ጋር አቅም የተፈታተሸችበትን ጦርነት ለ12 ቀናት እያካሄዱ በነበረበት ወቅት ድንገት ጦርነቱ እንደቆመ ትራምፕ መግለጫ ሰጡ። ሆኖም የኢራን ህዝባዊ አመፅ ተቀጣጥሎ እንዲቀጥል ከተደረገ በኋላ አሜሪካ እጇን በማስገባት ሚናዋን መወጣት ጀመረች። በኢራን ላይ የተለያዩ የልምጭና ካሮ ስልቶችን እየተጠቀመች ስታዘናጋት ቆየች። ከዚያ በኋላ ደግሞ ሞት ለአሜሪካ፣ ሞት ለእስራኤል እያለ የሚኖረው አያቶላ ከዚህ በኋላ ፍጻሜው ሊሆን ይገባል ሲሉ ዶናልድ በይፋ ተናገሩ። አያቶላ አሊ ካሚኒም ቢሆኑ የትራምፕን መግለጫ በመግለጫ የትራምፕ ትሩዝ ፖስትን በራሳቸው ትዊተር ፖስት እየመከቱ ቆዩ። ሆኖም የሚሳኤሉን ጥቃት ሊመክቱት አልቻሉም ነበርና ትናንት አመሻሽ ላይ የ86 ዓመት የምድር ላይ ቆይታቸውና የ37 ዓመት የስልጣን ዘመናቸው ፍጻሜ ሆነ።
በዛሬው ልዩ ዘገባችን የምንመለከተው ከምድራችን እጅግ ክፉ ሰዎች መካከል አንዱ አያቶላ አሊ ተገድሏል ሲሉ ዶናልድ ትራምፕ የተናገሩላቸው የአያቶላ አሊ ካሚኒን ግድያ አስመልክቶ ይሆናል። 1979 ጀምሮ እስራኤልና ኢራን አይንና ናጫ ከሆኑበት ጊዜ እስከ ዛሬዋ ዕለት ድረስ የሞሳድ ተልእኮዎችን በብቃት የመፈጸም አቅም ከታየባቸው ግዳጆች መካከል ኢራን ውስጥ የፈጸማቸው ተልእኮዎች ቀዳሚዎቹ ናቸው። የናዚ መሪዎችንም ሆነ የጥቁር መስከረም አሸባሪዎችን ወይም የኦፕሬሽን ዮናታን ቤንቴቬን የፈጸመባቸው ተጋድሎዎቹ በዓለም ፊት የሚያስወድሰው ቢሆንም ኢራን ውስጥ የፈጸማቸው ተልእኮዎች ግን ተወዳዳሪ የላቸውም። ከአያቶላውና ከፕሬዝዳንቱ ቀጥሎ በሶስተኛ ደረጃ የኢራን ውዱ ሰው የሚባሉት ፕሮፌሰር ሙሴ ፋክሪዜድን በልዩ ጥበብ የገደለው ሞሳድ በ2025 ሰኔ ላይ በነበረው ጦርነትም የኢራን ኒውክለር ተቆጣጣሪ 6 ሳይንቲስቶችን መግደሉን ይፋ አድርጓል። በተለይ የፕሮፌሰር ፋክሪዜድን መገደል አስመልክቶ ኢራናውያን በአገራቸው የደህንነት መስሪያ ቤት ላይ ጥያቄዎችን በማንሳት ብርቱ ቁጣ አሰምተው ነበር። እስራኤል በዚህ ደረጃ ኢራንን ጠምዳ የያዘችባቸው በርካታ ምክንያቶች አሏት። የመጀመሪያው ምክንያት ትናንት ምሽት የተገደሉት የአያቶላ አሊ ካሚኒ ወላጅ አባትና የመጀመሪያው የኢራን አያቶላ የነበሩት አያቶላህ ሩላህ ካሚኒ የፈጸሙት ስህተት ነው። በኢራንና ኢራቅ ጦርነት ውስጥ የጦር መሳሪያ አቀባ የተጣለባቸው አያቶላው አንድ መላ ዘየዱ። አያቶላህ ሩላህ የዘየዱት ሐሳብ ደግሞ እስራኤልን አደጋ ላይ የሚጥል ነበር። ዋና ቤዙን ከሊባኖስ ያደረገና የተወረወረ በእስራኤል ላይ ጥቃት የሚያደርስ ሄዝቦላ የተባለን ነውጠኛ ቡድን አደራጁና አስታጠቁት። ይህ ኃይል በሂደት ለእስራኤል ከባድ ስጋት ከመሆኑም ባለፈ መካከለኛው ምስራቅን ከሐማስ ጋር እየተናበበ የሚበጠብጥ አደገኛ ቡድን ሆነ። ይህ የአያቶላው ጥፋት ነበር እስራኤል እስከ ዓለም ፍጻሜ ድረስ በኢራን ላይ እንዳትዘናጋ ያደረጋት ሲሉ የቀጠናው ተንታኞች ይናገራሉ። ወዲህ ደግሞ እስራኤላውያን በሂትለር ዘመን የደረሰባቸው እልቂት ምድር እንደ ሸራ ተወጥራ የሰው ልጅ መኖር ከጀመረበት ጊዜ ጀምሮ ከፍተኛና ተወዳዳሪ የሌለው እልቂት ነው። ይህን ተከትሎ እስራኤላውያን አንድ የጋራ መግባባት ላይ ደረሱ። እንዳንነሳ አድርገው አድቅቀውና አዋርደውናል። ሁለተኛ ይህንን እድል ከሰጠናቸው ምድር ላይ መታሰቢያ አሻራ አይኖረንም። ስለዚህ እስራኤልን የሚጠብቅ የስለላና የደህንነት ተቋማችንን እናሳድገው አሉ። በዚህ የጋራ መግባባታቸው መሰረትም የእስራኤል ቀዳሚውና ቋሚ ጠላቶች የሚባሉትን አገራት በመለየት ለእነዚህ ሀገራት በቂ ዝግጅትና ያጸፋ መልስ አንዳንዴም ቅድሚያ ጥቃት በመውሰድ ራሷን እየተከላከለች ትገኛለች። ኢራን ደግሞ ቀዳሚዋ ናት ሲሉ ሌሎች ተንታኞች ይናገራሉ። በ1902 ዓ.ም የተወለዱት የቀድሞው አያቶላ ሩሁላህ ካሚኒ በ1979 ኢራንን መምራት በጀመሩበት ዓመት ታይም መጽሔት የዓመቱ ሰው ብሎ ሸልሟቸው ነበር። እኒያ አዛውንት አያቶላ በተወለዱ በ87 ዓመታቸው ሲሞቱ መንበረ ስልጣኑን የተረከቡት ትናንት በ86 ዓመታቸው በእስራኤልና አሜሪካ ጥምር ጦር የተገደሉት አያቶላ አሊ ካሚኒ ናቸው። የአባታቸውን ስልጣንና የፖለቲካ ርዕዮተ ዓለም አስጠብቀው ለ37 ዓመት የዘለቁት አያቶላ አሊ ካሚኒ በተደጋጋሚ ጊዜ የእስራኤል ስጋት ሆነው መቆየታቸው ይነገራል። ራሳቸውም ቢሆኑ ደጋግመው ሞት ለአሜሪካና ለእስራኤል በሚለው ንግግራቸው ይታወቃሉ። በእሳቸው ልክ እስራኤል ላይ ብርቱ ጥላቻ የነበራቸው የቀድሞ ፕሬዝዳንት አህመዲን ነጃድ እንደነበሩ አይዘነጋም። አዛውንቱ አያቶላ አሊ ካሚኒ በደጋፊዎቻቸው ዘንድ የኢምፔሪያሊስት ተገዳዳሪ አልበገር ባይነትን በኢራን ምድር ያስቀጠሉ የእስልምና ትንሣኤ ምልክትና የነጻነት ፋና ወጊ የሚለው መገለጫ ተሰጥቷቸዋል። በተቃራኒው በተቺዎቻቸው ዘንድ ደግሞ ጸረ ዲሞክራሲ፣ የሰብአዊ መብት ደፍጣጭ፣ ጸረ ሴማዊና ጸረ ስልጣኔ ተብለው ይወቀሳሉ። ህልፈታቸውን ተከትሎ በኢራን ምድር ሁለት አይነት ስሜቶች ታይተዋል። በአዛውንቱ መሪ ግድያ በፈጠረባቸው ደስታ ምድሩ አልበቃቸው ያሉ ኢራናውያን እንደታዩት ሁሉ ከእስራኤል ሚሳኤል በላይ ከባድ መርግ የወደቀባቸው ሰማይ የተደፋባቸው ምድር የከዳቻቸው የመሰሉ ኢራናውያን በአደባባይ ታይተዋል። ይህ የኢራናውያን የተለያዩ ስሜት ደግሞ ለአሜሪካና ለእስራኤል የተመቸ መሆኑን የሚናገሩት የፖለቲካ ተንታኞች በሊቢያ እንደሆነው ሁሉ በኢራንም ሊሆን ክፉውን መላእክት በደጅ ቆሟል በማለት ስጋታቸውን ይናገራሉ። የዶናልድ ትራምፕ ትራንዛክሽናል ዲፕሎማሲ በኢራን ነዳጅ ላይ የሚኖረውን የፈላጭ ቆራጭነት ሚና ካሁኑ ያስተዋሉ ምሁራን ኢራን ከመጥፎ ወደ በጣም መጥፎ እየተሸጋገረች ነው ሲሉ በኢራቅና በሊቢያ የሆነውን በማስታወስ ይናገራሉ። በኢራን ውድቀት ላይ ሳውዲ አረቢያ ቤቷን ልታድስ ቀለም ስትገዛ
በአንጻሩ ቱርክ ሌላ ስጋት ላይ ናት። ከዚህ በተጓዳኝ ደግሞ የኢራን ጦርነት እንደ ኢትዮጵያ፣ ሱዳንና ሌሎች የደሃ ሀገራት ጦረኛ መሪዎች የሚያካሂዱት ጦርነት ሰሚ ተነፍጎት እልቂቶች ሊከፉና ሰቆቃዎችም ሊራዘሙ እንደሚችሉ ይጠበቃል። በሌላ በኩል ደግሞ የኢትዮጵያንም ሆነ የሱዳንን ጦርነት የሚያባብሱት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታርን የመሳሰሉ ሀገራት በየሰዓቱ የኢራን ሚሳኤል እየጎበኛቸው በመሆኑ በራሳቸው ጉዳይ ቢዚ ሆነዋል። ይህም ለጦረኞቹ የአፍሪካ ቀንድ አዋጊና አዋኪዎች ድጋፍ እንዲያጡ ያደርጋቸዋል በማለት የጦር ሜዳ ተንታኞች ይናገራሉ። በዚህም ተባለ በዚያ ኢራን አሁን እየፈረሰች፣ ቱርክም እየሰጋች ይገኛሉ። የረሲብ ጣይብ ኤርዶዋን የአፍሪካ ቀንድና የመካከለኛው ምስራቅ ተጽዕኖ ፈጣሪነት በዚሁ እንዲቀጥል አይሁዳውያኑም ሆኑ የዋሽንግተን ሰዎች የሚፈልጉ እንዳልሆነ ይታወቃል። በመሆኑም በሀገራችን ቀዩን በሬ ግረፈው ጥቁሩ በሬ እንዲሰማ እንዲሉ የ86 ዓመቱ አዛውንት መሪ ግድያ የአታቱርክን ትንሣኤ አስመልሳለሁ ለሚሉት ረሲብ ጣይብ ኤርዶሃን የማንቂያ ደወል እንደሆነ ተንታኞች ይናገራሉ። በዚህ ጉዳይ ትናንት ባዘጋጀን የትንታኔ ዘገባችን ላይ ምናልባት ይህ ዜና መደመጥ ሲጀምር አንድ ሰበር መረጃ እንሰማ ይሆናል ብለን ነበር የዘጋ ነው። አሁን ካለው የነገሮች ፍጥነት አንጻር በኢራን ምድርም ሆነ በገልፍ ሰላጤው ሀገራት መካከል አዲስ ነገር የምንሰማበት እድል ሰፊ እንደሚሆን ይታመናል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለተ ሰንበት ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።